እኔ ማን ነኝ? የህልሜ ንጉስ። እስኪ አንዴ ደግሞ የህልሜ ንጉስ አይደለም እና ድምፅህን ሰምቼ እኮ በጠረንህ እራሱ ላይ ያለ ይኸውልሽ፣ ስለዚህ ንግግርሽ ማለት ነው ትልቅ ሽልማት ይገባሻል። አንቺ ልጅ አሁን ግለጽ። አመሰግናለሁ። ምንም አይደል። እኔ የምልሽ ቆይ ምን እያሰብሽ ነው እንደዚህ በሀሳብ ጭልጥ ያልሽ? ምን ዝም ብዬ ነው። ይኸውልሽ እኔ እያለሁልሽ ምንም ነገር እንዳትፈሪሽ። በቅርቡ እናቴን አስተዋውቅሽና ከዚህ ቤት እልም ብለን እንጠፋለን። ፈጣሪ ያውቃል። ግን ሳሮን ብቻ ሳኒም አለ። ስለ እነሱ አታስቢ። አንቺም ብትሆኚ የሆነ ብለሽ እነሱን ለመጉዳት ምንም ያደረግሽ ነገር የለም። አዎ ግን አላውቅም። በቃ ብዙ ምቾት አይሰማኝም። እንደዛማ አትበይ። እኔ ያለሁልሽ እንዳትጨነቂ። ሲቀጥል ደግሞ ሳሮን እኔና አንቺን አንድ ላይ መሆን የማትፈልገው ከሆነ አናስገድዳትም። በቃ ግን እኔና አንቺ መሀል ማንም ሰው ጣልቃ መግባት አይችልም። እሺ አብሮ ለማሳለፍ ከዚህ የተሻለ ቦታ ጠፍቶ ነው ያርጎዝም ሁሉም ነገር ላይ ጥልቅ ካላ ላይ ሆነለት ማለት ነው። ተይው እባክሽ ሲስተላ በቃ ወደ ውስጥ እንግባ። ሳሮን አመጣለች። አይ ምንም ጉዳት እንድታደርስባት አልፈልግም። ከምትሄድበት እንድታስቀሯት ብቻ ነው የምፈልገው። እሺ የደወልኩት ካደርጋችኋለሁ። ህይወት ከነሳሮን ቤት ያገኘችው ፎቶግራፍ እንድትጠራጠር አድርጓታል። ይህ ፎቶግራፍ እኔ ጋም አለ፣ እንዴት ሊሆን ይችላል? በልጅነታችን ምናልባትም የአንድ ሰፈር ልጆች ሆነን ይሆን እንዴ? እንዴት ከዳዊት ጋር ልንነሳስ እንችላለን? እያለች በምን አይነት መንገድ አብሮ እንደተነሱ ግራ አጋብቷታል። ሚኪ ግን ይሄ ያንቺ ፎቶ ሳይሆን ሩት ነበረች በማለት ለማለባበስ ሞክሯል። የሩትና የሳሚ ፍጥጫም እንደቀጠለ ነው። ስለ ልጅቷ ጉዳይ ሲከራከሩና ሩት ልጅቷን እንዳሸሸቻት ሲነጋገሩ ሳለ ሁሉንም ሳሮን ተደብቃ ትሰማ ነበረ። ለካ አንቺ ነሽ ከጀርባ ይህንን ስራ ስትሰሪ የነበረው፣ ሩት በዚህ መንገድ አልጠረጠርኩሽም ነበር እያለች ነው ሳሮን። ዳዊትን በበኩሉ ሳሮን ስለምትሰራው ወንጀል ከጀርባ እየተከታተላትና ጉዳዩን እንዴት አድርጎ ማጥናት እንዳለበት እየፈተሻት ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል 52ን የምንመለከት ይሆናል። ሳሚ ሩትን የህይወትን ልጅ አሸሸሽ አንቺ እንደሆንሽ ደርሼበታለሁ፣ የኔን ስተዩ ለህይወት ስትይ አታስቢም ወይ? ለምን ለእናቷ አሳምጥተሽ አላስረከብሻትም? ይላታል። እባክህን እንደዛ አይነት ወሬ ስታነሳ ሳሮን ትሰማናለች፣ ቢያንስ ወደ ውጭ ወጥተን ማውራት ይኖርብናል እያለች ነው። ሳሚም በንዴትና በብስጭት ከሩት ጋር ጭቅጭቁን ቀጥሏል። ቢያንስ አምጭና ለእናቷ ስጫት፣ ሳሮን እያለች እዚህማ ሊሆን አይችልም። ሩትም ህፃኗ ያለችበት አሁን በመልካም ሁኔታ እንደሆነና ወደ ነሳሮን ቤት የምትመጣ ከሆነ እናቷንም ሆነ ልጇን እንደምትገላቸው ለሳሚ ተነግረዋለች። ሳሚም ለህይወት ልጇን አምጥቶ እንዲያስረክባት ቃል እንደገባላትና አሁን በሩት አማካኝነት ቃሉን እንዳፈረሰ ተማሩ ይነግራታል። ቢገባህ እኔ አንተንም ለመጥቀም ነው ያደረኩት። በዚህ ሰዓት እንኳን እኔ እናንተ መስማማት አለብን። ለህፃኗ ደህንነት ሲባል እዛው መቆየት አለባት። ህይወትም ቢሆን እዚህ ከመጣች ለሷም ቢሆን አደጋ ነው የሚሆነው። ለምን የምነግርህን አትሰማኝም? እያለች ክርክራቸውን ቀጥለዋል። እንደውስ አንቺን ለምንድነው ማማክርሽ? በማለት ሳሚም ተናዶ ትቷት ወጥቷል። ሳሮንም ተደብቃ ስትከታተላቸው ከቆየች በኋላ አሁን ይህንን ያደረገችው ሩት ናት ቢባል ማን ያምናል? እመኚኝ ለዚህ ድርጊትሽ ዋጋ ትከፊበታለሽ እያለች በሀሳቧ ከራሷ ጋራ ፉከራ ላይ ነበረች። ህይወት አልበም ስታገላብጥ የልጅነት ፎቶዋን ድንገት አይተዋለች። በዚህ ፎቶ ተገርማ እየተመለከተች ሳለ ሚኪ አንኳኩቶ ይገባል። ሚኪም ምን አስገረመሽ ህይወት? በጣም ይገርማል፣ ይህ ፎቶ ከኔም አለ እየውማ እያለች እሱን እያሳየችው ነበር። ምን ያስገርማል? ይህ ፎቶ ሩት ሳሮንና ዳዊት ናቸው ይላታል። ይህ ፎቶ እኮ ከኔም አለ አለችው። ሚኪም ተመሳስሎብሽ ነው እንጂ በፍጹም ሊሆን አይችልም። አይ ካላመንከኝ ላሳይህ በማለት ከሻንጣው አውጥታ ልታሳየው ስትል እሱ ግን ራሴን አመመኝ እያለ ለማደባበስ ሞክሯል። ራስ ህመሙ እንደጠናበትና ማስታገሻ ይዞ ይዞር እንደነበረ አሁን ግን እሱ ስላለቀበት እንደተነሳበት ይነግራታል። የዚህን ጊዜ እኔ ላምጣልህ እንዴ? እሺ ካላስቸገርኩሽ እባክሽን አምጭልኝ በማለት መድኃኒት ፍለጋ ወደ ሆስፒታል በምትሄድበት ሰዓት ሚኪ ግን ከልብሷ ውስጥ የተቀመጠውን ፎቶግራፍ ይሰርቃታል። ዳዊት ቢሮዋ ድረስ በመሄድ ሳሮን ስለምትሰራው ወንጀል መከታተል ፈልጓል። ሳሮን ወደ ቢሮዋ ስትገባ ወንድሟን አገኘችው። ጭራሽ ቢሮዬ ድረስ መጣህ አለችው።
ዳዊትም ያንቺ ነገር ግን እየገባኝ አይደለም፣ ቢሮሽ ስንት ነው? እዚህ ስለምንድን ነው ሁልጊዜ የማትገቢው? ይላታል። የእርዳታ ድርጅቱ ሌላኛው ህጻናት የምንንከባከብበት ነው ትለዋለች። ስለምትንከባከቢያቸው ህጻናት የደረሰኝ መረጃ ትክክል አይደለም፣ እነሱን እንደምታስጠፊያቸውና መርከቡ የሚባል ሰው በሳሮን አማካኝነት ህይወቱን እንዳለፈም ይነግራታል። ጭራሽ ነፍሰ ገዳይ ያደረጋችሁኝ ወንድሜ፣ ጭራሽ ለኔ ጠበቃ መቆም ሲገባ ቅጠላት ጎን ሆነህ የምታሳድደኝ ነገር ነው የማይገባኝ አለችው። ዳዊትም የሚደርሱት መረጃዎችና አሉባልታ ወሬዎች ምናልባትም ሳሮን ይህንን ድርጊት ፈጽመው ከሆነ ቢሮዋን ለመፈተሽ ሲመጣ ግን ቢሮዋ ምንም አይነት የተለየ ነገር እንዳላስቀመጠች ይነግራታል። ይኸው ንጽህናዬን አረጋገጥክልኝ፣ ከዚህ በላይ ምን ላድርግ አለችው። ይህ ማለት አንቺ ከወንጀል ነጻ ነሽ ማለት አይደለም። በተለይ ደግሞ የስራ ባልደረባሽ መርከቡ የሚባለው በአንቺ በኩል ወንጀሉ እንደተፈጸመ ያመላክታል። እባክሽን ለዛች ምስኪን እናቴ ስትይ ከድርጊትሽ ልታቆም ይገባል ይላታል። ሳሮንም እኔ የማደርገው ድርጊት እናቴን አይመለከትም፣ አንተም ቢሆን የሰዎችን አሉባልታ ከመስማት ከኔ ከእህት ጎን ብትቆም ይሻላል፣ በኋላ ይቆጭሃል አለች እየጮኸችና እየተናደደች። ቢሆን ደስ ይለኝ ነበር ግን እያየውሽ ጠፍተሻል በማለትም ይጮህባታል። ሚኪ የህይወትና የዳዊት ጉዳይ በጣም አስጨንቆታል። እስከ መቼ ነው የማትናገሪው እያላት ነው። ትንሽ ጊዜ ብቻ ጠብቀኝ። ሳሚም ህፃኗ የት እንዳለች አውቋል። ብቻ ይህን ሁሉ የማደርገው ለህይወት ደህንነት ስል ስለሆነ ቢያንስ አንተ እንኳን ልትረዳኝ ይገባል፣ አታስጨንቀኝ እያለችው ነው። እኔም ለአንቺ ደህንነት ስል ነው፣ በኋላ ስትዋረጅ ማየት አልፈልግም ይላታል። ሩትም ስለ ልጆቹ አዲስ መረጃ እንደሰማችና ወደዛ ልትሄድ እንደሆነ ለሚኪ ትነግረዋለች። ሚኪም እኔም አብሬሽ ሄዳለሁ በማለት ተከትሏት ይሄዳል። ሳሮንም የስራ ባልደረቦቿ በመደወል ማን ነው እየተከታተለ የሚያስፈራራኝ? ይህንን መረጃ አጣርተህ እንድትነግረኝ እፈልጋለሁ፣ ካለዛ ግን አንድ መረጃ 20 ጊዜ ደጋግመህ እንድትነግረኝ አልፈልግም፣ ደሞዝ የምከፍልህም ለዚህ ነው በማለት ተበሳጭታ ስልኩን ትዘጋዋለች። በዚህ ሁኔታ እያለች ሳሚ ይመጣል። አሁን በጣም ተበሳጭቻለሁ፣ አንተን የማናግርበት ጊዜ ላይ አይደለውም አለችው። በአሁኑ እንኳን ላበሳጭሽ ሳይሆን ይቅርታ ልጠይቅሽ ነው፣ ህፃኗ ሩት እንዳሸሸቻት ሰምቻለሁ ይላታል። ሳሮንም አንተና ህይወትን መቼም ይቅር አልላችሁም፣ አሁን አንተን የምሰማበት ጊዜ ላይ አይደለውም አለችው። ሳሚ ደግሞ አሁን ምን አድርጌሽ ነው የተበሳጨሽብኝ አላት። እንዲሁ ሳይህ ታበሳጨኛለህ፣ ውጣልኝ በማለት ትጮህበታለች። እሺ እወጣልሻለሁ በማለት ሳሚም ክፍሉን ለቆ ይወጣል። ህይወት መድኃኒት ገዝታ ስትመለስ ፎቶውን ለሚኪ ልታሳየው ፈልጋ ነበረ። ልብሶቿ ውስጥ ብትበረብር ያንን ፎቶ አላገኘችውም። እንዴት ሊመሳሰል ይችላል? እኔና ዳዊት በልጅነታችን ደብረ ዘይት አንድ ሰፈር ነበርን። ብቻ በምን አይነት አጋጣሚ እንዴት እንደዚህ አይነት ፎቶ ሊኖረን ይችላል? ደግሞ ራሱ እኮ ነው እያለች በሀሳቧ ተጨናንቃለች። ዳዊት ሳሮንን በሚከታተልበት ሰዓት ሩትንም እየሰለለቻት እንደሆነ ተመልክቷታል። የት ሄደሽ ነው ደግሞ? የሳሮን ቢሮ ሁኜ አንቺንም አየሁሽ፣ ምን ትሰሪያለሽ? አሁን በህፃንነት እድሜሽ እንደዚህ አይነት ነገር ልትገቢ አልፈቅድልሽም። ሩት የሳሮን ቢሮ እንዳልሄደች ለማዋሸት ብትሞክርም ዳዊት ግን እርግጠኛ ሆኖ እንደተመለከታት ይነግራታል። ዳዊትም ከዚህ ነገር ማቆም እንዳለባት ደጋግሞ ቢያስጠነቅቃትም ሩት ግን እህቴ ሰዎችን ስትበድል ማየት አልፈልግም፣ መርከቡ በሚባለው ሰውዬም ዳዊት ያገኘው መረጃ እርግጠኛ ነህ ወይ እያለች እየጠየቀችው ነው። እርግጠኛ አይደለሁም፣ ግን ፍትሃዊ ሆነን ለመጠየቅ እሞክራለሁኝ፣ የሰማቸው መረጃዎች ወደ እሷ የሚጠቁሙ ናቸው ይላታል። ይህን ያህል እንኳን መጠርጠር መቻልህ ተመስገን ነው። ዳዊት ራስሽ ላይ አተኩሪ፣ ስራሽንም ጀምሬ፣ ስለዚህ ጉዳይ እኔ ያለሁበት ይላታል። እሺ ወንድሜ ስለኔ አታስብ በማለት ትታው ወደ ውስጥ ትገባለች። ህይወት ውጭ ተቀምጣ በሀሳቧ ጭልጥ ብላለች። ከኋላዋ መጥቶ ዳዊት አይኗን ይሸፍናታል። ዳዊት እኔ ማነኝ በማለትም ይጠይቃታል። ህይወት የህልሜ ንጉስ አለችው። እስኪ ድገሚው በማለትም ሁለተኛ ይህን ቃል እንድትጠራው ያደርጋታል። ለዚህ ንግግርሽ ሽልማት ያስፈልግሻል በማለት ስጦታ ያበረክትላታል። ዳዊትም ምን እያሰብሽ ነበረ? በሀሳብሽ ጭልጥ ብለሽ ሄደሽ ነበረ። እኔ ያለሁልሽ፣ ምንም ነገር አታስቢ። በቅርቡ እናቴን አስተዋውቅሽና ወደ እሷ ይዤሽ ሄዳለሁ።
ህይወትም የሳሮንና የሳሚ ነገር እንደሚያስጨንቃት ትነግረዋለች። ስለ እነሱ ጉዳይ የሚያሳስብሽ ነገር የለም፣ ሆን ብለሽ እነሱን ለመጉዳትም ያደረግሽው ነገር የለም። ብቻ እኔና አንቺ እንስማማ፣ በሁለታችን መካከል ማንም ጣልቃ እንዲገባብን አንፈቅድለትም ይላታል። በዚህ ሁኔታ ሁለታቸው እያወሩ ባሉበት ሰዓት ሳሚ ከወደ ውጭ መጣና ለምን የተሻለ ቦታ አትወስዳትም ይለዋል። አንተን ያወራህ የለም አይመለከትህም አለ ዳዊት። ህይወትም እንደ እርጎ ዝንብ ጥልቅ ማለት ይወዳል አለችው። ሳሚም ባዶ ግቢ እኮ ብቻችሁን ተቀምጣችሁ ሳያችሁ ጊዜ ነው እንጂ አይመለከተኝም በማለት ትቷቸው ወደ ውስጥ ይገባል። ከወደ ውጭ ሲገባ ሚኪን ሳሎን ተቀምጦ ያገኘዋል። ሩት የት ሄዳ ነው በማለት ይጠይቀዋል። አንድ ቤት እየኖርን ለምን እኔን የተለየ ጥያቄ ትጠይቀኛለህ? አሁን አብራችሁ ስለማያችሁ ነው በማለትም ይጠይቃል። ሚኪም ሩትን ለምን ፈለግካት? ሲመስለኝ ግን ለጥብቅ ጉዳይ ይፈልጋት ይመስላል። ለምን ልታወጣጣኝ ትሞክራለህ አለው። ባነንክብኝ እንዴ? ይቅር በቃ በማለትም በሀሳቡ ይነጋገራል። ሳሚም የሚኪ የውጭ ሀገር ፕሮሰሱ ምን ደረጃ ላይ እንደደረሰለት ይጠይቀዋል። ሚኪ ውጭ ሀገር ለመሄድ ሳይሆን ሳሮንን ለመበቀል ነው ወደዛ ቤት ሄደው። የውጭ ሀገር ፕሮሰሱ እስኪመጣልኝ በማለት ቤት ውስጥ አንዳንድ መረጃዎች እየፈተሸና እየፈለገ ይገኛል። ለምን የውጭ ፕሮሰስ ጠየቀኝ? አንተ መሄድ ፈለክ እንዴ ይለዋል። ከተሳካልኝማ ደስ ይለኝ ነበረ። ሳሮን እንደው የውጭ ሀገር ጉዞ ደስ አይላትም። እሷማ ሀብታም ናት። ምኑ ብላ ውጭ ሀገር ሄዳ ትጠገረራለች። ለማንኛውም የኔ ፕሮሰስ ይለቅና እነግርሃለሁ ይለዋል። ሩትና ሳሚ ሲጨቃጨቁበት ስለቆዩት የህይወት ልጅ ጉዳይ ከሰማች በኋላ ሳሮን ወደ ደብረ ዘይት በማለት ጉዞ ተነስታለች። እንዴት ከስንት ጊዜ በኋላ ዛሬ ለመሄድ ተነሳሽ እያላት ነው ዳዊት። አንተ ነበርክ አይደል እንዴ እማዬን ሄጄ እንድጠይቃት ስትጨቀጭቀኝ ኖርከው? ዛሬ ለምን አትይሽ ትለኛለህ? እሺ በቃ ከሄድሽ አይቀር ደግሞ በደንብ አጫውተሻት ተመለሽ። አይ ነገ ነው የምመለሰው አለችው። እሺ የቤቱን ነገር አደራ በማለትም ሻንጣዋን ይዛ መኪና እየጠበቃት ስለሆነ ዳዊትን ተሰናብታ ወጣለች። ሳሮንን ጉዞ እየተመለከተችው ሩት የት ነው የምትሄደው? ደግሞ ዛሬ ስራ ቦታ ትሄዳለች እንዴ በዚህ ሰዓት አለችው። አይ ደብረ ዘይት ነው ማየት ልጠይቅ በማለት ዳዊትም ይመልስላታል። ሩት በጣም ትደነግጣለች። ምክንያቱም ህፃኗን ያሸሸችው እናቷ ቤት ስለሆነ በትክክልም የሳሮን ጉዞ ህፃኗን ፍለጋ እንደሆነ ገብቷታል። ዳዊት ያንቺ መደንገጥ ከምን የተነሳ ነው እያላት ነው። ከጓደኞቿ ጋር እንደተቀጣጠረችና ቀጠሮውንም እንደረሳችው ትነግረዋለች። አሁኑኑ መሄድ ይኖርብኛል በማለትም ወደ ውጭ ትወጣለች። ሩት እንግዲህ ህፃኗን ለማዳን ስትል ነው ወዲያውኑ ተከታትላት ለመውጣት የፈለገችው። ዳዊትም ስልክ በመደወል ሳሮን ወጥታለች፣ ከጀመረችው ጉዞ እንድታስቀሯት ነው የምፈልገው፣ ነገር ግን ምንም አይነት ጉዳት እንዳታደርሱባት በማለት ማስጠንቀቂያ ሰጥቷል። የሩት መደናገጥና ህፃኗን ለማዳን ስትል ሳሮንን እየተከታተለች ያለችው ነገር ዳዊትን ሳይገባው አልቀረም። ለዚህ ነው ከጀመረችው ጉዞ አስቀሩልኝ በማለት ስልክ ሲደውል የነበረው። የዛሬው የህይወት መንገድ ክፍል 52 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።